ሳምሪ እንደ እድሜዋን ያደገችው ማወቅ ያለባትን ነገር ግን ካለ እድሜዋ መውለድ በሌለበት ሰዓት ነው የወለደችው። ለማንም አህያ ማለት ነው፣ ለግማታ ቂጡን በደንብ እንኳን ላልጠረገ። እንግዲህ ያው የጂጂ ኪያ የተለያዩ ቪዲዮዎች በተለይ ፋኒን ትናገርበት የነበረው የተለያዩ ጉዳዮች ነበሩ። ከዚህ በፊትም ሲሰሙ ነበረ። ታዲያ ከሰሞኑ ረገብ ብሎ ቆይቶ ነበረ። ልጇ ኢትዮጵያ መሄዷን ምክንያት በማድረግ የልጅ ልጆቿን ይዛ የተለያዩ ጊዜያቶች ከልጅ ልጆቿ ጋር ታሳልፍ ነበር። እንዲሁም ልጇ ሳምሪ የኢሬቻን በዓል ያከበረችበትን ሁኔታ በመግለጽ የተለያዩ ንግግሮቿን ሳምሪን እንዲሁም የልጅ ልጆቿን በሚመለከት ነበር ቪዲዮ ስትሰራ የነበረው። ይሁን እንጂ አሁን ላይ ሳምሪ ከኢትዮጵያ ወደ ጀርመን ተመልሳ ልጆቿን ተረክባለች ከአያቷ ጂጂ ኪያ። ጂጂ ኪያም የልጅ ልጆቿን ለሳምሪ አስረክባ ወደ ራሷ ቤት ተመልሳለች። ታዲያ አሁን ራሷ ቤት ባለችበት ወቅት ቲክቶክ ላይቭ እየከፈተች አዳዲስ ነገሮች ከባባድ ቃላቶችንም እየተጠቀመች ፋኒን እየተናገረችው እየወረደችበት ይገኛል። በቪዲዮ መግቢያ ያሰማችሁ አንዱ ማሳያ ነው። እንደ አዲስ ነው ብዙ ነገሮችን የምትናገረው። እንግዲህ ይህንን ቪዲዮም ይህንን የቲክቶክ ላይቭም ሪከርድ አድርገው የለቀቁ ግለሰቦች እንዲህ ሲሉ ጽፈው ነው ቪዲዮን ያጋሩት። ምን ያህል ነው አንጀቷን ያሳረረው? ምን ያህል ነው በዚህ ልጅስ እየተናደደች የምትገኘው? ለምንድን ነው የፋኒን ስም በየጊዜው በተለያዩ ቦታዎች እየጠራች እሱን የምታሸማቅቀው? ሲሉ የነበሩ ግለሰቦች ነበሩ። ጠቅለል ባለ መልኩ የሳምሪ እናት የሆነችው ጂጂ ኪያ እንደ አዲስ ፋኒን እየወረደችበት ያለችበትን ዋነኛ ነጥብ በተለይም ከሰሞኑ የተናደደችበትን ጉዳይ በስፋት እናስደምጣችኋለን። ምክንያት ነው ብላም የምትዘረዝራቸውን ጉዳዮች እናሰማችኋለን። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታረጉ በአክብሮት ጠይቃለሁ። ቀጥታም ይዘን ወደ መጣነው ዝርዝር መረጃዎቻችን እናልፋለን። እንግዲህ እስቲ ትንሽ ላሰማችሁ። ያው ጂጂ ኪያ በጣም አነጋጋሪ ቪዲዮዎች ከተናገረቻቸው በተለይ ደግሞ ፋኒን ከወቀሰችበት ከወረደችበት የተለያዩ ንግግሮች እስቲ ትንሽ ላሰማችሁ። ጠግባ እንኳን እንቅልፏን አልተኛችም። ጠግባ አልዘለለችም። እንደ ልጅ የሚሆን ነገር አላረገችም። እሱ እድሜው በቂጡ ወጥፎ አጥቦ መጥቶ እዚህ እንደ ህፃን ይሰራራዋል። የሰው የእሱን እዳ ለእሱ አሸከማት። እዳ እከካ እንግዲህ ያው ጂጂ ኪያ ከዚህ በፊት ደጋግማ ስትናገር ነበር። ልጇ ሳምሪም ደጋግማ ስታነሳው የነበረ አንድ ነጥብ አለ። እኔ እና እሱ መሃል ፍቅር አልነበረም። እኔ ብዙ ስራ ነበር እንድሰራ ይፈልግ የነበረው። ከዛ ባለፈ ለቤተሰቦቹ እንድኖር ነበር ያደረገኝ የነበረው። ምንም አይነት ነገር ለኔ ያስብልኝም ነበር። በኔ ገንዘብ፣ በኔ አቅም፣ በኔ ብዙ ነገር የሱ እናት፣ እህት፣ ወንድሙ ብዙ ነገራቸው ተሻሽሏል። እኔ ቤተሰቦቼን ትቼ እሱም ብዬ ትዳሬን አክብሬ ነበር የኖርኩት። ዛሬ ላይ ግን እሱ ቤተሰቦቹን ብሎ ሄዷል። እኔንም ከርቶኛል እያለች ደጋግማ ስትናገር ነበር። ታዲያ እናቷ ጂጂ ኪያም ይህንን ነገሮች ነው እየደጋገመች በማንሳት ፋኑኤልን የምትናገረው። እሱ ምንም ያልተማረ ግለሰብ ነው። ፋኑኤል ምንም የማያውቅ ግለሰብ ነው። ለልጄ አይመጥንም፣ በልጄ ተጠቅሟል እያለች ነው ደጋግማ የምትናገረው። በተለይ ደግሞ ልጅ የመውለዳቸውንም ምክንያት ደጋግማ እያነሳች በፍጹም ሳምሪ ከሱ ልጅ መውለድ አልነበረባትም። እሱ ከሷ ልጅ የወለደው ለወረቀቱ ሲል የጀርመን ወረቀት ለማግኘት ሲል የኔ ልጅ ዜግነት ስለነበራት ከሷ ልጆች ወልዶ ተጠቅሞባታል እያለች ነው ደጋግማ የምትናገረው። ደጋግማም ይህንን ነገር በማንሳት ጭምር ነው በብዙ ጊዜያቶች ላይ ፋኑኤልን የምትወቅሰው። እስቲ ስለ እንደዚህ አይነት ጉዳዮች የተናገረችበትንም በዚሁ ላሰማችሁ። ማይብ ሰው በፍቅር ነው። እሷ ፍቅርን ያሳመናት፣ እሱ ደግሞ ድህነትን ያሳመነው። ገባችሁ? ድህነቱ እንግዲህ ያው በጣም በተደጋጋሚ ጊዜ ነው እንግዲህ ሳምሪ በፍጹም ለፋኒ እንደማትገባ ትናገር የነበረው ማለት ነው። ከሰሞኑ በነበረው የተለያዩ የቲክቶክ ላይቫቸው ላይ ራሱ እናትና ልጅ ሲያወሩ ያው ጂጂ ኪያ ደጋግማ ሳምሪን ምን ትላት ነበር? በተለይ የአውሮፕላን ቆይታዋን ታወራላት ነበረ። በኢትዮጵያ አየር መንገድ ጥሩ ጊዜ አሳልፍ ያለው፣ ሆስተሶቹ ልዩ እንክብካቤ፣ ልዩ ፍቅር አሳይተውኛል፣ አየር መንገዳችንም በጣም ያስደስታል ስራቸው እያለች ሳምሪ ለጂጂ ኪያ ትነግራታለች።
ትላለች። ታዲያ ጂጂኪያ በዛው በነበረው የቲክቶክ ላይቭ ላይ መልሳ ልጇን የምትለው ደጋግማ ሁለት ቃል ነበረ። ፓይለቶቹን አልተዋወቅሽም ወይ? ፓይለቶቹንስ እንደ ሆስተሶቹ ሰላም ለማለት አልሞከርሽም ወይ? ፓይለቶችን እኮ መታወቅ ነበረብሽ እያለች ሁሉ ስትናገራት ነበረ። ይህንን ንግግሯን መጀመሪያ ከጀርመን ወደ ኢትዮጵያም ስትመጣ የዛሬ 1 ወር ፓይለትም ሰላም ለማለት ሞክሪ፣ እንዴት ናችሁ ብለሽ ለመግባባት ሞክሪ ስትል ነበር። ይኸው ከወር በኋላም እንግዲህ ልጇ ሳምሪ ከኢትዮጵያ ወደ ጀርመን ተመልሳ በነበረበት ወቅት አጠቃላይ ደግሞ ኢትዮጵያ ስላሳለፈችው ጊዜም ጠቅልላ ለእናትየው ስትናገር ደግሞ የተናገረችው ፓይለቶቹን አላገኘሽም ወይ? ፓይለትን ሰላም አላልሽም ወይ ስትል ነበር። እንግዲህ በጠቅላላው በደፈናው ይሄ የሚያሳየው ነገር ምንድን ነው? እንግዲህ የፓይለት ስራ ላይ ያሉ ትልልቅ ፕሮፌሽን ትልልቅ የትምህርት ደረጃ የደረሱ ሰዎችን እንግዲህ ልጇ ሳምሪ እንድትግባባላት ከነሱ ጋር የተለያዩ ኮኔክሽን እንድትፈጥርላት እንግዲህ ልጇን እየጋበዘችም እንደሆነ ነው እንግዲህ ከምትናገረው ንግግሮችም ማሳያ የሚሆነው። ለዛም ይመስላል እንግዲህ ደጋግማ ፋኑኤል በሷ የሚመጥን ሰው አይደለም፣ ያልተማረ ሰው ነው፣ በተለይ ደግሞ በባህር የመጣ ነው፣ ወረቀቱን ለማሳመር ሲል ነው እንግዲህ ሳምሪ ጋር የቀረበው እያለች ነው ደጋግማ የምትናገረው። እንደ አዲስም እንግዲህ በምን ምክንያት እንደሆነ ራሱ በውል አይታወቅም ፋኒን በጣም ብዙ ነገር እየተናገረችው ይገኛል በቲክቶክ ላይቭ ላይ። እንግዲህ ከሳምሪ ልጆች ጋር ወይም ከራሷ የልጅ ልጆች ጋር ሆና እንደ ልቧ መናገር ስላልቻለች የልጅ ልጆቿም እንዳይታዘቧትም ጭምር ራሷን ገታ ቆይታ ይመስላል። አሁን እንግዲህ ወደ ራሷ ቤት መመለሷን ምክንያት በማድረግ ይመስላል እንደ አዲስ ፋኒን እየተናገረችው የሚገኘው። ፋኒ ከሰሞኑ ምንም አይነት የተናገረው ነገር የለም፣ ምንም አይነት የሰጠው መልስ ምት የለም። ሁሉም ነገር በራሱ ሙድ ላይ ሆኖ ነው እንግዲህ ቪዲዮ ሲሰራ ቪዲዮ ሲያጋራ የነበረው፣ የተለያዩ በዓላቶችንም ሲያከብር የነበረው። አንድና አንድ እውነት አለ ብዙ ሰው በኮሜንት ሲናገር የነበረው። ለምንድን ነው ይሄ ቤተሰብ ቆም ብሎ የማያስበው? ሳምሪም ቢሆን አሁን ላይ እናቷን ጂጂኪያ መቆጣት አለባት። ምንም ቢሆን ልጅ ወልዳለች ከፋኒ። ነገ ላይ ልጆቹ ሲያዩስ ምን ይላሉ? አያትየው የምትናገረውንስ ቃል እንዴት ነው ልጆቹ ወደፊት የሚረዱት? ለምንድን ነው እንደዚህ አይነት ንግግሮች ሲተላለፉ እንደ ቀልድ የሚታዩት? ለምንድን ነው ጂጂኪያ ኃላፊነት ወስዳ መናገር ያለባትን በተጠነቀቀ መልኩ ሚዲያ ላይ የማትናገረው እያሉ ብዙዎች ሀሳብ አስተያየት ሲያደርሱ ነበር። በጣም ትክክል የሆነ ንግግር ነው። እንግዲህ በመሃል ወደደም ተጠላም እንግዲህ ጂጂኪያ አመነችም አላመነችም ተቀበለችም አልተቀበለችም ሳምሪ ከፋኒ ልጆች ወልዳለች። ይህንን ደግሞ እንግዲህ ጂጂኪያም ደጋግማ ተናግራለች። እኔ ስላልፈለኩኝ የምሽረው ነገር አይደለም። ፋኒ እንግዲህ አንዴ የነሱ አባት ሆኗል። ልጆቹ የአባት ፍቅር አጥተው አይምሯቸው መበረስ ስለሌለበት አባታቸው እንዲያገኙ እናረጋለን። የአባት ፍቅር አጥተው ጭንቅላታቸው አይጎዳም እያለች ስትናገር ነበር። ስለዚህ ይሄ የአባታቸው ፍቅር መቀነስ እንደሌለበት እያወቀች አባታቸውን ግን በማይሆን ነገር በተለይ ደግሞ ልጇ ሳምሪ እንደማይገባ ለሱ በቃ ፋኒ እንደማይገባት አድርጋ የምታወራው ነገር ግን ነገ ላይ ልጆቹ ሲያድጉ ሲመለከቱትስ ምን አይነት ነገር ይፈጥራል ብሎ ማሰብ ያስፈልጋል ብዬ አስባለሁ። ከዛም ባለፈ ደግሞ ሳምሪና ፋኒ ተለያይተው የማይለያዩ ሰዎች ሊሆኑ ይችላሉ። የፈጣሪ ነገር አይታወቅም። ወደፊት አንድ ላይ የሚቀጥሉበት አጋጣሚ ሊመጣ ይችላል። ምንም ቢሆን በመካከላቸው 2 ልጆች ተፈጥሯል። ስለዚህ ይሄ ሁሉ ጉዳይ እያለ ግን የማያልፍ እንዲሁም ወደፊት ሲሰማ እጅግ የሚያሳፍር ቃል ከአንዱ ቤተሰብ ወደ አንዱ ከአንዱ ወደ አንዱ የሚሰጣጡት ነገሮች ግን ጥሩ አይመጣም፣ ሚዲያም ላይ ይቆያሉ። ስለዚህ እባካችሁ በዙሪያቸው ያላችሁ እነዚህን ግለሰቦች እነዚህን ቤተሰቦች የምታውቁ በአካል እነዚህ ሰዎች ጭራሽ የሚያራርቅ ነገር እየተፈጠረ በመካከላቸው ያለው ክፍተት እንዳይሰፋ የበኩላችሁን አስተዋጽኦ አድርጉ ለማለት ነው ምክሬን ማስተላለፍ ፈልገው። በሌሎች ቪዲዮዎች እስክንገናኝ ድረስ ለዛሬ ዘንላችሁ የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።